እኔ የምልህ አንተ ነው ልጠይቅ የፈለኩት ታደሰን ማለት ነው። መጀመሪያ ስማኝና ከዛ መልስልኝ። ይሰማሻል። ሁለተኛ ስትጠይቂው ደግሞ ተረጋጊ። ለምንድን ነው እኔን ማትተወኝ? ምንድን ነው ምክንያቱ? የአባቷ ልጅ የአባቷ ስላለው ቀጥል። እሺ ትችላለህ፣ ቀጥል። ያው እኔ ልጠይቅሽ አንድ ነገር። እኔ በጣም ነው የማፈቅርሽ፣ ከአንቺ መለየት እንደማልፈልግ እየነገርኩሽ ነው። እና አንቺ መለየት ፍላጎት ኑሮሽ አይደለም። በቃ እውነቱን እንነጋገር። በቃ እውነቱን ብታወሪ አንቺ ፈጣሪም አይወደውም ውሸትን። ለምን እናወራለን? ለምን እኔና አንቺ ፍቅራችን ለምን አንቀጥልም? ለምን ወደ ድሮ ኑሮ ፍቅራችን አንቀጥልም? ያንን ነገር ማስተካከል ይቻላል እኮ። የማይስተካከል ነገር የለም። ሁሉን ነገር ላስተካከል። በቃ ይቅርታ፣ አጥፍቼም ከሆነ ይቅርታ። እኔ በቃ አጥፍቼ ከሆነ በሰው ፊት ነው እየጠየኩሽ ያለሁት። በቃ እኔ ሁለተኛ ያስቀየሙሽ ካለ አላስቀየምሽም። ስለዚህ ይቅርታዬን ተቀበይኝና እንታረቅ። ለሰውም ጥሩ አይደለም። እኔና አንቺ ከአሁን በፊት 9 ዓመት ያሳለፍናቸው ይሄ ሁሉ ሰው አይቶን አይደለም። እኔና አንቺ ብቻ ችለነው ወይም እኔና አንቺ ያሳለፍናቸው ሂስትሪ ባክግራውንዶች ናቸው። እነዛን ደግሞ እኔና አንቺ ብናነሳቸው እኔ ፍቅር ስላለብኝ እንጂ እንደዚያ ብዬ ማንሳት የቻልኩት ብዙ ነገሮች አድርጌልሻለሁ። ብዙ ነገሮች ደግፈሽኛል። ብዙ ነገሮች ከጎኔ ቆመሻል። ብዙ ነገሮች ከጎንሽ ቆሜያለሁ። ስለዚህ እኔና አንቺ ስንከባበር ነው የሚያምርብን። እንዳንድና እንደ ባልና ሚስት እንከባበር። ሁሉን ነገር በቃ ያለውን ነገር ግልጽ የሆነውን ነገር ተናገር። የምር እኔ ፍቅረኛ የለሽም። በቃ አሁን እስካሁን ካልወጣሽ እኔን ታፈቅረኛለሽ። ሁለተኛ የኔን ለውጥ ነው የምትፈልጊ። እኔ ደግሞ ተለውጬ እስኪ እድሉን ስጪኝ። በቃ በወንድሞቼ መካከል እድሉን ስጪኝ፣ ተለውጬ ልጠይቅ። በቃ ይሄንን ነው የምጠይቅሽ። አንደኛ ዛሬ ብቻ ነው እንዴ እኔ ላንተ እድል የሰጠው? ስንት ጊዜ ነው የነገርኩህ? እንዲህ ብዬ ስንት ጊዜ ነው የነገርኩህ? ፍቅረኛ የለሽም። ይሄንም አይደል? ቆይ ከዚህ በፊት የመጨረሻ ከተጣላን እኔ አልመለስም ብያለሁ አላልኩም? እሱን እንትን በይው እናት። እኔ አካውን በፊት ማለት እንትን በይው። ለአንተ ሁሉም ነገር ዝም ብሎ ቃቃ ጨዋታ ነው እንዴ? ቃቃ ጨዋታ አይደለም። ምን እርግጥ ነው ስላላሳካሁልሽ ነው አልኩሽ እኮ። ጭቅጭቅ አይሆንም። የተከበሩ ሰዎች አሉበት። ስለዚህ እኔና አንቺ ተስማምተን እንኖር። በቃ ባለው ነገር እኔ እንደዚህ የቀረብኩት አንቺን ስለምወድሽ እንጂ ለሌላ ነገር አይደለም። ግልጹን የምነግርሽ እውነትን ነው እናውራ ካልኩሽ እኔ ከዚህ ላይ የቀረብኩት ለሌላ ነገር አይደለም። አንቺን በጣም ስለማፈቅርሽና ስለማከብርሽ ነው። ካላንቺ አልኖርም የምለውም ደግሞ ምክንያት ስላለኝ ነው። በቃ ብዙ ነገሮች አይቻለሁ በአንቺ፣ ብዙ ነገሮችን በእኔ አይተሻል። ስለዚህ እኔ እርግጥ ላስከፋሽ ይችላለሁ፣ አስከፍቼሽ ሊሆን ይችላል። በቃ በአንዳንድ ምክንያት የሆነ እነዚህ አይነት ምክንያት እኮ ኮንስላት የሆነ ትንሽዬ የሆነ ምክንያት እኮ አይጠፋም ከሰው ልጅ። ስለዚህ ይሄንን ታየው እኔ ተለውጬ ላሳይሽ፣ እኔ ልለወጥ፣ አብረን እንዝለቅ። ምንም እንደዚህ ሰጣ ገባ የምንልበት አይደለም። እኔ እዚህ ሚዲያ ላይ እኔና አንቺ እንደዚህ የምንሆንበት አይደለም። እንደዚህ አድርጋኝ ያልክ ሌላ ችግር ውስጥ ይፈጠር። እንደዚህ አድርጋኝ አላልኩም። እንደዚህ ሆኜላት ነው እንጂ አልኩ። እንደዚህ አድርጋኝ አላልኩም። አንተ ብቻ ነህ እንዴ ለኔ መስዋዕት የከፈልከው? እሱን ተይ። ይኸውልህ ሲጀመር መጀመሪያው እንኳን የነገርኩህ እንዴ አንተ በግድ ነው እንዴ ፍቅርን የምታምነው? በግድ አይደለም። ተወጅኛለሽ 100%። አልወድህም አልኩህ አይደል እንዴ? በቃ አልወድህም፣ ተወኝ፣ በቃ ተፋታኝ። ለምን ትጨቀጭቀኛለህ? ምክንያቱም ከዚህ በፊት እኮ ነግሬሃለሁ። እሺ ካልወደድሽኝ እሺ አልኩሽ እኮ። በቃ ቴንኪው፣ አመሰግናለሁ። ክብር ይስጥልኝ። በጣም ነው የማመሰግንሽ። ከዛ በኋላ ከእሷ ጋር ቀጥል፣ እሷን ፈልግ።
አቋርጠም ከዱባይ ተነስተ ሳውዲ በግርም ግባ አይመለከተንም አሁን ወደዚህ እስከምናመጣ ያለህን ነገር አስተካክል ስራን እዛ ተፈተፈበል ራስን ሪፍሬሽ አድርግ እግዚአብሔር ፈቅዶ ከመጣሽ ካልመጣሽ ግን ይኸውልህ እኛ በ2018 የወንዶች ጉዳይ ራሳቸውን የቻሉ ወንዶች መፍጠር ነው የምንፈልገው ሊቭ ይተዋት ተናሽ አንድ ድል ብትሞክሩልኝ ደስ ይለኛል እሺ ምን በቃ ብታስታርቁና ብታስማሙ አንድ ድል ብትሞክሩልኝ ደስ ይለኛል እኛው ከዚህ በላይ እንዴት ነው የማሳቢያ ይሰጣናል ሌላ ቦታ ከመለስ አጠቅመም ይሄንን እመን ነገ አንተ አባት ትሆናለህ ላውራ ወይ አንዴ ቆይ ይቅርታ እናንተን አቋረጥኳችሁ ማወቅ ያለባችሁ ግን አንድ ነገር ቢሆን ይሄ ሰው ለ9 አመት ነው አብረው ይሉት ቀላል አይደለም ለሱ ባይዘው ማወቅ 9 አመት ማለት በጣም ቀላል አይደለም ብዙ መስዋዕትነት የተከፈለበት ብዙ ፍቅር ያለበት ብዙ ነገር ያለበት ነው ግን ይሞከርኛ በመንችለውና አግዛለን አንዴናውራ ይሰማለው ማለት ምን አልባት አግብታችሁን ባለትዳር የሚሆናችሁ አላችሁ የሌላችሁም አላችሁ ቢያንስ ግን እኔ ትንሽ ልምድ ስላለኝ የራሴ ሐሳብ ሼር ላድርግለት ለወንድሜም እህቴም ካለችታች ተስማ እዚህ ጋር እናንተ ማለት ትዳር እንደዚህ እንደምታዩት ቀላል ነገር እንዳይመስላችሁ እንደዚህ እንደ ሐሳባችን አውርተን ወይ ትተነው ምን ሄደው ነገር አይደለም ለኖሩበት እንጂ ላልኖሩበት ምንም ላይመስለን ይችላል ገባችሁ ስሜቱን የሚያውቀው እሱ ነው ስሜቱን የምታውቀው ልጅቷ ነች ግን ወንድሜ እንደ አንድ እህት ወይም እንደ አንድ የወንዶች ጉዳይ አባልም ስነግርክ እንደ አንድም ባለትዳር ስነግርክ ማለት ነው አንድ ሴት ልጅ ስትወድቅ ከልቧ ትወድሃለች አንተን ግን ለመተው ደግሞ ስትፈልግ ጊዜ ያበሳጨች ችላ ያለች ያቆመሽ ቀን አንተ ኢቭን አልፈልግም ብላ ከወሰነች ዳግመኛ ትመለስም ሐላልና ነጭ ስነግርክ ሴት ልጅ እስክትተውክ በጣም ትጨነቃለች በጣም ትቸገራለች ለራሱ ጊዜ ትሰጥና ያ ጊዜ ከደረሰ በኋላ ነይ ተመለሺ ብትላት ብታለቅስ ብፈርጥ ብዘል አትመለስ በእኔን አምልክ ነው እንትን ማለት ያለብክ እሺ ወንድሜ ሲቀጥል እሷ የራሷን ነገር ያመቻቸሽ ነበር አንተን ችላ ያለች እንደዚህ ከዛ በቃ ውሳኔ ላይ ስለደረሰች ነው ዛሬ አፏን ሞልታ እኔም ያወራኝ ወንድ አለኝ ካለች የሸፈተ ልብ እንዴት ይመለሳል አንተ በራስክ እንዴት ነው አንዴ የሸፈተ ልብ አንተ ጋር የሌለ ልብ ይቅርታውን ብትደራራቁ ማለት ነው ችግር የለውም ይቅርታ ኮድ ትልክ ትችላለች ጓደኛ አለኝ ብላለች ማለት ጓደኛም የምታወራው ሰው አለ ስለዚህ የምታወራው ሰው ካለ አንተ ደግሞ ወጣት ነክ ነገ ፊውቸር ያለክ ልጅ ነክ ነገ አዲስ ህይወት የሚባል ምዕራፍ አለ ገባ ስለዚህ በተቻለ መጠን አንተ ራስ ላይ ነው መስራት ያለብህ ታዲ ከሐሳብ ከትካዜ ከጭንቀት ወጥተ ወደሚታየው አዲስ ህይወት ነው መምጣት ያለብህ በዚህ ልክ እንደዚህ መሆን አይተበቀብህም ስለዚህ በተቻለ መጠን እባክህ ካለበት ስሜት ውጣ እዚህ መጥተ መስራት የምችልባቸው አንዳንድ ነገሮች እናመቻቻለን ስለዚህ አሁን እድሉን ልስጥ የምትናገረው ነገር ተናገር እድሉን ልስጥ ከዛ ሌሎቹ ይናገራሉ ማርሲላስ አልጨረሰችው ቀጥሎ ፒተር ይቀጥላል ቀጥል እድሉን ልስጥ አይሰማ ሚዩት ነክ አይሰማ ሚዩት ነክ ፍቅረኛ የለኝም ባይዘው በተዋሺ እንደርስበታለን ያባቷ ልጅ እጃችን በጣም ረጅም ነው ማን ሄደበት ቦታ የለም እንደዚህ ባይዘው ማውጫ ፍቅረኛ የለኝም ግን የማወራው ሰው አለኝ ግን ፍቅረኛ ካርሎስ ፕሊዝ አንድ ጠይቃት አድጂ አንዴ አስጨርሰኝ አንዴ ለደማመጥ እንዴ ካርሎስ ቆይ ሙሌ እያወራ ነው ሌሎቻችሁ ሚውት አድርጉ አንዴ ሚውት አድርጊ ማነሽ ነይውረጅ በቃ ጆከር ካላ ሰው አታስገቡ በቃ ቀጥል ሙሌ እሺ የማወራው ሰው አለ ነው ያልሽኝ እማወራው ሰው አለኝ ግን እኔ እንዳጠቃላይ ማለት ነው ምክንያቱም እኔ ወደፊት ራሴ ህይወት ይቀጥላል በየ ስላሰብኩ
እሱን እኮ ነግሬዋለሁ ከዛም በፊት ያኔም እኮ ሰው ሌላ ሰው ላጋባ በየፎቶ የላኩለት በሱ ባንተ ተስፋ ቆርጬ እንደሆነ ነግሬው ነው። ስለዚህ ህይወት ማናችንም ቢሆን የሆነ ህይወት ይኖረናል። ከዛ በኋላ ህይወት ይቀጥላል። እኔ ደግሞ አረባ ገኝት ነው ይቀጥላል። ቆይቻለሁ። ሳውዲ አረቢያ ነው የምኖረው። የሚያወራሽ ልጅ እዛው ሳውዲ ነው ያለው? እዛው ሳውዲ ነው። በቃ ዲጄ እኔ ጥያቄ ይጨርሻለሁ። በቃ ሙልዬ ያለው እኮ ፖስት ያደረገሽው ልጅ ነው አይደል? ያቢ አለቀ ካርሎስ ማርያምን እኔ ሲጀመር እንደዛ አይደለም። እግዚአብሔርን እኔ እኮ ግልጹን ነው እያወራው ያለው። እሺ እንኳን ራሱ አላከልኩናት ቃዳም ጥጅ ያባቷ ልጅ አንቺ ምንም እኮ አላጠፋሽም። እዚህ ጋር እኮ የራስሽ ህይወት ሌላ ህይወት አለሽ። በቃ ችግር የለውም። የራስሽ የሚገርምህ እኔ እዛም በፊት እሱን ራሱ ደብቄ አይደለም እንትን ያልኩት። እኔ የሆነ ልጅ እንደዚህ ባንቺ ምክንያት እንደዚህ ሆናለሁ የሚለኝ ልጅ አለ። በሱ ሙሉ በሙሉ እሱ ከሱ ህይወት ከወጣው አገባለሁ ነው ያልኩት። ምክንያቱም እኔ እሱንም ህይወት ሌላ ችግር ውስጥ መክተት አልፈለኩም ማለት ነው። ባጣ ቆይ ነበር ማለት ነው። ታደሰ በቃውን ጋይስ ለሷ የጥሞና ጊዜ እንስጣት። ልጁን ተባብረን መጥቶ ዱባይ ወይ ስራ ይጀምር ወይ ሳውዲ እንላከው። እሷን ለጥሞና አንድ ጊዜ ማጠቃለያ ያሰጥበታለን። አንዲ ሴቶች ሴቶች ማውራት አንችልም። የሆነ ተአምር እንስራ። ለዚህ ሴቶች ማውራት አሁን በቃ ሊጨርሱን ሁን ብለው ሊጨርሱን ዘመቻ የከፈቱብን ነው የሚመስለኝ። በተለይ 2018 ላይ ወንዶችን ራስ ድሮ እያለቀሱ ሚዲያ ላይ የሚወጡት ሴቶች ነበሩ። አሁን ግን ወንዱ ሰለቸው። አመለሰው የሚያሳዝነው እኮ ስማ ከገነት መወሮራችን ከገነት መባረራችን ሳያንስ አሁን ምድር ላይ እየተሰቃየን ነው በሴቶች። በጣም ያሳዝናል። ቆይ በሰርግ ምናምን አይደለም የተጋባችሁት? በቃ ፕሮግራም ተደርጎ እነሷ ቤተሰብ እጃለሁ፣ ከሷ ቤተሰብ እጃለሁ፣ ከኔ ቤተሰቦች እምጣለሁ እና ኒካ የለም ማለት ነው። የሰማንያ ሚስት አይደለች አይደለችም። ግን ወደሱ ስትመጣ እኔ ነኝ ሚስት ካልሆነች ይሄ እኮ ነውር እኮ ነው። የኔ ወንድሜ ለእሷ እኮ ለ9 ዓመት አብረን ኖረናል አለች አይደል እንዴ? ምንድነው ሚስት እኮ በቦይፍሬንድ እንጂ ታዲያ በኒካ ነው እንዴ? ኒካ ሚስቱን ነው ያገኛት የሚችለው። ዝም ብሎ የተደረጉ እኮ ነው ውጭ ላይ ሰው እና ይሄ የጋራ ስሜት ነው። እሷም መብቷ ነው እንደዚያ ማለት ነው። ኒካ ሚስት ከሆነች ታገኛታለህ። የኒካ ሚስት ካልሆነች ግን እንዴት ነው እኛ ፍርድ የምንሰጠው? ጎበዝ እንዴ ከባድ ነው። አይ እኔ ያው ከስር እኔ ነኝ መነሻዋ በሚለው ነው እንጂ እኮ ሌላ ነገር አይደለም። ከስር መነሻዋ እኔ ነኝ። እዚህ ቦታ ደረሰች በእኔ። ግን እዚህ ጋር ቆንጆ ካዘነ አዘነ። ልጅቷ ካልፈለገች እኮ ማንንም አያስገድዳትም እኮ። ግን መጀመሪያ ልጆቹ ትዳር የሚያዘው መሰረቱ ፍቅር ነው። ፍቅር ካለ ገንዘብ አያስገባህም፣ ገንዘብ አይመልስህም። ዋናው የነሱ ፍቅር ነው ሊያኖራቸው የሚችለው። ነገ ሰርተው ተስተካክሎ እኮ ነገ የተሻለ ነገር ማግኘት ይችላሉ። ይሄን ነው ማሰብ ያለብን። ፍቅር በነገራችን ላይ ከዜሮ ነው የምትነሳው እኮ። ከዜሮ ተነስተ ነው ትዳር ውስጥ ከዜሮ ተነስተ አንተም ሰርተህ እሷም ሰርተህ አሁን በኋላ ያፈራችሁት ሀብትና ንብረት ነው የጋራ የሚሆነው እንጂ ከዚያ በፊት የነበረው እሷ ያፈራችው ሀብትና ንብረት አንተን አይመለከትም። አንተም ከዚያ በፊት ያፈራው